ነበር ምን አላቸው ነው ሰማቸውና ጄሪ ደግሞ ማለት ነው ባልና ሚስት ናቸው አንድ ቤት ውስጥ ነው የሚኖሩት ልክ የሰባት ነጋ እህት የኢሳያስ አፈወርቂ ጻፊ እንደሆነችው ማለት ነው ድራማ እኮ ነው ኤቭሪቲንግ ኢዝ ድራማ ምን አላቸው ዘመነን ይደግፋል እሷ እስክንድርን አየህ እንዴት እንደሚያታሉ አልጋ ላይ ግን ይደጋገፋሉ የዲሲ ኢትዮጵያንስ ምን እንበለው ቢኤምቢው ምን ብለን እንጥራው ስም እናውጣለት ያልጋውን ነው ያልጋውን አልጋ ላይ ይደጋገፋሉ እርስ በራስ ግን ፖለቲካሊ ሌላ ነው አራላሽ ያ ደግሞ እኮ እየዞረ በየሻይ ቤቱ ኤርሚያስ ጠብጥቦብኛል የሚል እኮ ነው ውዳቂ ነው አዎ አታሳሽ በየድራት ቤቱ እየዞረ ወደ በየቡና ቤቱ ስታርባክስ እየሄደ ሚስቴን እየሸመተ ተረጥሯል እንዲያርጉብኛል ይል ነበር የሞቱ እኮ ነው ያቺ ሞታኔ ሰው የሚያሳዝነኝ ቆይ ጄሪ ደግሞ ማን ነው ሰጣስም ደግሞ መቼም እንደ ስታሊን ደግሞ ትግሬዎች መቼም ይወዳሉ ጄሪ ማን ነው ያላት እሷ ጄሪ እኮ ላይ ጀሩሳሌም ስሟን ጄሪ አሏት ጀሩሳሌም ስለሚባል ስፖርቲጅ የኔ ጉርድ ቤርሚ ብትሄጂ ይሻልሻል አታታይ በቃ ሰርተሽ ቢ ኡበር ምናምን ስትል ሰምቻታለሁ ከዚህ በኋላ ወደ ኡበር እንደምትገባ ነው ተጠርጥራለሁ አየሽ ኡበርን አብሪ ያዘች በቃ ተጫኙ ጄሪዋ ተጫኙ ኡበር ኤክስን ተጫኙ ደርሰናል ቀጥል ያረድ ቆርጠላክላት ኡበሩ ላይ ጠንክሪ ቪዛ ማመላለስ ሲቸግራቸው ነው ይሄንን ተከፈቱ አላልኩ ብያለሁ አላልኩ እውነት ነው ብለሃል ቪዛ ማመላለስ እንደሌላው ዝቅ ብለው መስራት የማይፈልጉ ናቸው አንዴ እንደመጡ ሰቀሏቸው ኢሳት ተብሎ ምናምን ጋዜጥ ሀብታም አያለው ከሄደው ነው ነቲንግ ምንም እኮ ነው የሚያውቀው ነገር የለም አይውልሽ ሀብታም አያለውና ታማይ በየነም ገረዶች ያገነኑቻቸው ናቸው ገረድ ያገነናቸው ሴም ሺት እኮ ሀብታሙን እስኪ እንመርምረው ሲመጣ ከካዲስክ ሆስፒታል ቀጥታ ወያኔ ሲልኩት መጀመሪያ አሰሩት ትክክል ነው ልደቱ $1 ሚሊዮን እየዛቀ እኔ በዚህ ብር በ350 ብር አልሰራም ማለት አስገቡና ለጠለጡት ቂጡ ሲወጉለት አረበቃሽ ልቀቁኛ ለስራ በዚያው አለ አይ እሺ በልታከም እንደውነቱ ኪንታሮት ይዞታል ታከማሉና ካዲስክ ሆስፒታል አስገቡት ገርጂ ሮባ ዳቦ ጎል እዚያ ገባና ህክምናው እንደጨረሰ በላሁን እንግዲህ በኢትዮጵያ አየር መንገድ የመጣ ሰው እኮ ሄድና ለህክምና ብለ ነው የምትሄደው ሰርገ ትገባለህ ኢሳትና ዲያስፖራውን ተባለ ሁለቱም በተለያየ አቅጣጫ የላካቸው ወያኔ ነው እንተና የሚያማን ኤርሚያስ ዋቅጅራም እሱም አንድ ናቸው መጡ ደግሞ ሁለቱም ወሎዮች ናቸው ታውቂያለሽ ባንክ ሲሰሩ አሉ አዲስ አበባ ከተማ የክፍለ ከተማ ኃላፊዎች ትግሬዎች መሆናቸው ስንቶቻችሁ ታውቃላችሁ የመሬት ባንክ እነሱ መሆናቸው ስንቶቻችሁ ታውቃላችሁ የትም ባንክ ያማር የትም አለሉ ዛሬ እኮ ያማራውን የገጠር ክፍል ለመጨፍጨፍ ለመግደል ለማጥፋት የመከላከያ ሚኒስትር አብርሃም በላይ እኮ የገጠር ሚኒስትር ተብሎ ስሙ በኦሮሞኛ ተቀይሮ ይመጣል ስለዚህ ሀብታሙ አያሌው ፍንጥጣይን አመመኝ ብሎ እንዴት ቂጡን የታመመ ሰው አፍንጫው ላይ ኦክሲጅን አደረገ ያሬድ አንተ ልጠይቅ እንደተማረስ ሲመጣ ታስታውሳለህ እየገፉት ሀብታሙ ያመመው ቂጡን ነው አይደል you hear me የሰማይ ነው ያሬድ ቆይ ሀብታሙ ሲመጣ ምኑን የታመመው ቆይ ምኑን የታመመው ሀብታሙ ያ ቂጡን ፍንጥጣው yes ስለዚህ እንዴት ኦክሲጅን አፍንጫው ላይ ተገጠመለት ይገናኛል ቂጥና አፍንጫ ሳምባ ነው እንዴት አመመ ሰው ያው ኤግዛጁሬሽን አለ ፐብሊክ አክሰፕታንስ ለማግኘት ኤግዛጁሬት ያደርጋሉ ሉክ እንደዚህ ነው የገባው አበበ በለው የሚባል ደግሞ የእንግዳ ዘር ነጠላ እንትን አዟሪ ያለ አገልግል ተሸካሚ መጣልህ በቃ አሁን አበበ በለው እኮ ፖለቲከኛ ሲሆን እኮ አገሩ የጠፋው እንዴት አበበ በለው ታማይ በየነ ፋሲል ደሞዝን እንዴ ፖለቲከኛ ታረጋለች የሌለ ነገር እኮ ነው ዲስ አማራ እኮ የወደቀው በእነዚህ ሰዎች ነው እንዴት ፖለቲከኛ ሊሆኑ አይችሉም ሼምፉል ነው ፋሲልን ደሞዝ ፖለቲከኛ ታረጋል እንዴ ሽመልስ ማን ያልሽው ሽመልስ ቆጮ አበራ ጆሮ ነው አበራ ጆሮ ይባል የፋኖ አላውቅም አዲስ አበባ ፋኖ ደሜ ነው ዲሲ ላይ ያለው እነዚህ አሁን መተወንና ፖለቲካ መስራት እኮ ይለያያል የአማራ ፖለቲካ
በአዝማሪዎች የሚመራው ባይዞ የአማራ ፖለቲካ አሁን ብንጠራቸው እስኪ እንጥራቸው። አቤት በያንቺ ወይ አንቺ ጥሪያቸው ነው አቤት ልበል እንጥራቸው። ብዙ ናቸው የአማራ እንትኖች ፋሲል ደሞዝ አቤት 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 አበበለው አቤት የጌታ ሰው ታማ በየነ አቤት ዳኛው አለ ብዙ ናቸው። አሁን የአማራ ታገል የተለም ዳኛቸው ቅዳሜ ገበያ መሄዳ ሰብኩና ትተዋለች ገብታለች። አይገርምሽም? ግጥም ገጣሚ ሆኖ ከስራ አቤት አንትሮፖሎጂስት አቤት ምስጋና አንዱዓለም አንትሮፖሎጂስት ሶሺዮሎጂስት ማን ነበር ያኛው ደግሞ ተርላ ምላኩ ወረደ አቤት እሳቸው እኮ ፊሎሶፊስት ናቸው። ፊሎሶፊ ተምረዋል። ዶክተር የህግ ናቸው። አቤት ብያለሁ። የህግ ዶክተር ተፈራ ግን የቱ ነው አቤት አዎ ተፈራ እሱ ጽናጽል ቢኖረኝ አንገጫግጭል ነበር። የለ ካህን መስሎ መጣው ግርማ አቤት ከደም ዳርጋቸው ወሎ ዘፋኝ አቤት ሰገሚ ቆመጣ እንድቀይል የሳጡ ቋያ ብሎ ለመጻፍ ጓያ ብሎ ሚዲዮ እንትን ያወጣው አልበም አሁን ያ የዘመንና የምሪ ወዳጆ ጭሰኛ ነው። እንደ ጌጥዬ ያለው ለነዘመነ ካሴ እና ለዚያ ሶፍት የሚያቀርብ ሰው ማለት ነው። ቂጣቸው ልጥርግ ያለ በጃኬት ሳይጠርግ ይቀራል። ኤልያስ ነብዩ ዘራቆ እነዚህ ማይሞች የሚጨማለቅ ነው። ዋጋ የለውም። እንደ ሌላ ከኦሮሞ ገብቶልሽ ታገይ አለ እኮ ለአማራ የሚታገል ጉራጌ ነው ብለው አሉ። ጉራጌው የሰሜኑ ማን ነው? የሸዋ አማራ ውስጥ አለ። ያ የግንቦት ሰባቱ መምህር የነበረው ዘገየ ገብረ ጻድቅ የሙጥራም በልጽግና ነው። ፍራወል የሚባለው ናቸው። ጋይ ተከፋይ ነው ነው ካለን እኮ ነው ዘግዚቀው አንተ ሚናባ እቺ ፊታውራሪ ቀይ ተከትለ ፊታውራሪ የሚባለው የደቡብ ይመጣል። ምንድነው ሞታ እኮ ቀራነ እኮ ታወቀ እኮ ነው። ምን ይሰኮ ዝም ብለህ ፎቶ ለምን ትዘቀዝቃለህ? ዝም ብለህ ፎቶ አታቃጥልም እንዴ? ምን እኔ ሞታን እንዴት ይዘቀዝቃለህ እንዴ? ከፋር ይዘቅዝቅ ማቃጠል ነው ያለ በኦንላይን አሳይታ አቃጥል። ተመልከች እንዲህ አይነት አቡና እንተና መጣውልሻል። ደግሞ ይሄ መኳንን ሄኖክ ዘጊው ነው ምናምን አይዚለ ያስታግስና ግባስቲ አንተ በሽፍት ነው የሚባለው። በሽፍት ነው። አዎ ራስ 19 ይገባል። አዎ ሽፍት 19 ገባ ይለዋል። 19 ደግሞ ይገባና በቃ እንደናንተ ባርቲንበት እንግዲህ ምን ደግሞ እንደዚህ እኮ እኔ ከሞታ ሰው መሰለኝ ምናምን አልቻለም ቀጥል ሂድበት ይለዋል። እንዴት ከየት እንደሚያመጡት የስድቡን አይነት ለምጫት ቆርጫት ነጭቻት ምናምን ከማቃብር አውጥቻት ለምጨባት ምናምን ስሚያት ቆፍሪያት ምናምን አቃጥያት ምናምን እንዲህ አናቷን ዘግዝቂያት። አሁን የነሱ የስድብ ነው ብልጅስቶ ትግል ነው። ይሄ ኮፍሪ ፍሪ ስታይል ነው። ራፕ ቢያረጉት ይጠቀሙ ነበር።